ሰላም ሰላም ውድ ቻናላችን ቤተሰቦች እንዴት ቆያችሁልን? በዕለተ ሮብ በወጡ መረጃዎች ዳግም ተገናኝተናል። ለቻናላችን አዲስ ከሆናችሁ አዲሱን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም የምንለቃቸው መረጃዎች ላይክ፣ ሼር በማድረግ አብሮታችሁን አሳዩን። አሁን ሁለቱ መረጃዎች አለፍን፣ አብራችሁን ቆዩ። በስፔን የሚወጡ ዘገባዎች እንደሚያሳዩት ኢብራሂማ ኮናቴ በውድድር ዓመቱ መጨረሻ በነፃ ዝውውር ወደ ሪያል ማድሪድ ለመዘዋወር ከስምምነት ደርሷል ብለዋል። ፈረንሳዊ ተከላካይ በ2001 ክረምት ሊቨርፑልን በ36 ሚሊዮን ፓውንድ ከተቀላቀለ ጀምሮ አዲስ ኮንትራት በተፈረሙ ኮንትራቱ የመጨረሻ ዓመቱ ላይ ይገኛል። የሜርሲሳይዱ ቡድን ኃላፊዎች ባለፈው ዓመት ከተወካዮቹ ጋር ውይይት ሲያደርጉ ነበር። ነገር ግን ተጫዋቹን በአዲስ ኮንትራት ለማግኘት አልቻሉም እና ወደ ሪያል ማድሪድ ሊሄድ ይችላል የሚል ስጋት በከፍተኛ ሁኔታ እየተሰማ ነው። ባለፈው ሳምንት ፋብሪዚዮ ሮማኖ ቀያዮቹ አሁን ከኮናቴ ጋር በጣም አስቸጋሪ የኮንትራት ስምምነት እንደገጠማቸው ተናግሮ ነበር። የዝውውር ኤክስፐርቱ ሮማኖ ዘገባ እንደሚያሳይ ለአርኔ ስሎት ቡድን ከባድ መረጃ ነበር የሰጠው። ቅዳሜ በከተማ ተቀናቃኛቸው አትሌቲኮ ማድሪድ ከደረሰባቸው አስከፊ ሽንፈት በኋላ በስፔን የወጡ ዘገባዎች እንዳሳዩት ፍሎሬንቲኖ ፔሬዝ አሁን ኮናቴን ወደ በርናቦ ለማምጣት ከመቼውም ጊዜ በበለጠ ቆርጦ ተነስተዋል። የዲፌንሳ ሴንትራል ዘገባ አክሎ ሊቨርፑል አሁንም ኮንትራቱን ለማድረስ ይፈልጋል፣ ነገር ግን የክለቡ ኃላፊዎች ተጫዋቹ ወደ ሪያል ማድሪድ ለመቀላቀል መወሰኑን ያውቃሉ ብሏል። ከዚህም በተጨማሪ ቀያዮቹ ከሪያል ማድሪድ ጋር በተወካዮቹ በኩል እንደተነጋገረ ተጫዋቹን ይጠረጥራሉ። ማንቸስተር ዩናይትድ ቅዳሜ ከሰንደርላንድ ጋር በሚያደርገው ጨዋታ ላይ ኮቢ ማይኖ የሚያሰልፍ ከሆነ ወደፊት ሁኔታው እንደገና የመመልከት እድል እንደሚጠብቀው ቲም ቶክ አስነብቧል። አማካይ በክረምቱ የዝውውር መስኮት የመጨረሻው ሳምንት ላይ በውሰት ለመውጣት ከጠየቀ በኋላ በክረምቱ በኦልድ ትራፎርድ እንዲቆይ ቢያሳምንትም እስካሁን ጨዋታዎችን ቋሚ ሆኖ መጀመር አልቻለም። የዩናይትድ ቡድን ቅርጽ ደካማ በሆነበት በዚህ ሲዝን እስካሁን ማይኖ የቋሚነት ሚና ማግኘት አልቻለም። አሰልጣኙ ሩበን አሞሪም በውድድር ዘመኑ መጀመሪያ ላይ ማይኖን ከብሩኖ ፈርናንዴዝ ጋር በቀጥታ እንዲፎካከር ተናግረውም ነበር። ማይኖ በቅዳሜ ጨዋታ በኦልድ ትራፎርድ ጉልህ ሚና መጫወት ካልቻለ በማይኖ ጉዳይ ነገሮች ከባድ ይሆናሉ ሲል ቲም ቶክ አስነብቧል። አሞሪም ስራውን ለማድረግ ከፍተኛ ጫና ውስጥ ቢገባም አሁንም ማይኖን በቋሚ አሰላለፉ ስለመጠቀም ፍላጎት አላሳየም። ማይኖ ከሰንደርላንድ ጋር የቋሚ ቦታውን ካላገኘ የቲም ቶክ ምንጮች እንደጠቆሙት ማይኖ ቀጣዩን የስራ ሂደት በቁም ነገር ማጤን የሚጀምርበት ጊዜ ሊሆን ይችላል ብሏል። ለጉዳዩ ቅርበት ያላቸው አንዳንድ ሰዎች በዩናይትድ ያለው እድል አሁን በጣም የተገደበ በመሆኑ አሞሪም ከለቀቀ በክለቡ የመቆየት ጥሩ ተስፋ ይመጣል ብሎ ያምናሉ። መድፈኞቹ ከሳሊባ ኮንትራት በኋላ ሌላ ኮንትራት ለማስፈረም እየሰሩ ነው። የአርሰናል አለቃ ሚኬል አርቴታና የስፖርት ዳይሬክተር አንድሪያ በርታ ዊሊያም ሳሊባ በኤምሬትስ ስታዲየም የሚቆይበትን ውል ካራዘሙ በኋላ ፊታቸውን ወደ ቡካዮ ሳካ አዲስ ኮንትራት ፊርማ በቶሎ ማዞራቸውን ፋብሪዚዮ ሮማኖ ዘግቧል። መድፈኞቹ በክረምት የዝውውር መስኮት ከፍተኛ ዋጋ ወጥተው ወሳኝ ዝውውሮችን አድርገዋል። ነገር ግን አሁን የቡድኑ ቁልፍ ተጫዋች በተሻሻሉ ውሎች ለማቆየት የተሰሩ ነው። መድፈኞቹ አሁን የሳካን የኮንትራት ሁኔታ በቅድሚያ ሰጥተዋል። አርሰናል የመሃል ተከላካዩ ሳሊባን አዲስ ኮንትራት ካስፈረሙ በኋላ ከሳካ ጋር የኮንትራት ድርድር ማድረግ መጀመራቸውን ፋብሪዚዮ ሮማኖ ተናግረዋል። የመድፈኞቹ አካላዊ ምሩቅ በኤምሬትስ እጅጉን ተወዳጅ ተጫዋች ነው። በሳምንትም ከፍተኛ ተከፋይ ከሆኑ ተጫዋቾች መካከል ይገኝበታል። ነገር ግን ሳካ አሁን ያለው ውሎ የመጨረሻ 18 ወራቱ በመግባቱ በቶሎ ኮንትራቱን ለማደስ ይፈልጋሉ። ፋብሪዚዮ ሮማኖ ተጫዋቹ የረጅም ጊዜ ህይወቱን ለአርሰናል ለመስጠት በግል ንግሮችን መቀጠሉን አረጋግጧል። እንግሊዝ ኢንተርናሽናል በዚህ ወር ከጉዳት የተመለሰ ሲሆን መድፈኞቹ ከማይልስ ሉዊስ ስኬልና ኤታን ንዋነሪ ቀጥሎ ሌላኛውን የአካዳሚ ምርጥ አዲስ ኮንትራት እንደሚያስፈርሙ እርግጠኞች ናቸው። ሳካ የመቆየት ፍላጎት እንዳለውንም ለወደፊት የአርሰናል ፕሮጀክት ትልቅ አካል መሆን እንደሚፈልግ ፍንጭ ከሰጠ በኋላ በቅርቡ ውሉ እንደሚፈርም ሮማኖ ገልጿል። እና ወደ አንደኛ ቡድን ከገባ በላይ በመጨረሻ የሜዳው ሶስተኛ ክፍል ላይ ባሳየ ተጽዕኖ ከሳሊባ የበለጠ ትልቅ ኮንትራት እንደሚፈርም ይጠበቃል። የባየር ሙኒክ ዋና ስራ አስፈጻሚ ጃን ክርስቲያን ድሬሰን ማይክል ኦሊሴ ከሊቨርፑል ጋር ስላለ ዝውውር ግንኙነት ለተነሱ ጥያቄዎች ምላሽ ሰጥቷል። የፈረንሳይ ኢንተርናሽናል አሁን ራሱን እንደ ባየር ሙኒክ ዋና ኮከብ ተጫዋች እያሳየ ሲሆን ወደ ፕሪሚየር ሊግ ሊመለስ እንደሚችል መነገሩም ተገቢ ይመስላል። ሊቨርፑል ለመሐመድ ሳላህ ተስማሚ የረጅም ጊዜ ተተኪ ለማድረግ ኦሊሴን ለማስፈረም ሊቨርፑል ፍላጎት እንዳለ በቅርብ በካውት ኦፍሳይድ ተዘግቦ ነበር። አሁን የባየርን ዋና ስራ አስፈጻሚ ድሬሴን ስለ ሁኔታው በጣም የተጨነቁ አይመስሉም። ከፋብሪዚዮ ሮማኖ በቀረበላቸው ጥያቄ መሰረት ምላሽ ሰጥቷል። ሌሎች ክለቦች ፍላጎትን በተመለከተኛ በጣም ዘና ያልን ኦሊሴ ለረጅም ዓመታት ከኛ ጋር ነው የሚቆይ እምነቱ አለን። ብዙ የሚሰሙ ወሬዎች ቢኖርም ኦሊሴ በሙኒክ እንደሚቆይ ያረጋገጠላቸዋል ብሏል። ማይክል ኦሊሴ በቀድሞ ክለቡ ክሪስታል ፓላስ በነበረበት ወቅት አስደሳች ጊዜያትን በፕሪሚየር ሊግ ካሳለፈ በኋላ ወደ ፕሪሚየር ሊግ ቢመለስ ነገሮች እንደማይከብዱት ግልጽ ነው። ኦሊሴ በአሊያንዝ አሬና የመጀመሪያ ዓመት ቆይታ በኦሎምፒኮች 20 ጎሎችን ማስቆጠር ችሏል። ኦሊሴ በዚህ ውድድር ዘመን በቡንደስሊጋውና በቻምፒየንስ ሊጉ በ7 ጨዋታዎች ላይ ለባየር ሙኒክ 4 ጎሎችና 4 አሲስቶችን ማድረግ ችሏል። እንግሊዛዊ ኮል ፓልመር በቼልሲ የመጨረሻዎቹ 2 ጨዋታዎች በደረሰበት ጉዳት ያመለጠው ሲሆን ለሰማያዊዎቹ አሳሳቢ ጉዳት እንዳይሆን ተሰጥቷል። ኮል ፓልመር በብሽሽት ጉዳት ምክንያት እረፍት ላይ ቢሆንም የተጫዋቹ ጉዳት እንደተፈረው ቀዶ ጥገና ከተደረገለት እስከ 3 ወራት ከሜዳ ሊርቅ እንደሚችል ማስጠንቀቂያ ተሰጥቷል። እንግሊዛዊ ኮከብ ቼልሲ ከብራይተንና ቤኔፊካ ባደረጋቸው ያለፉት 2 ጨዋታዎች አልተገኘም። የሰማያዊዎቹ አለቃ ኤንዞ ማሬስካ ተጫዋቹ ለረጅም ጊዜ ከሜዳ እንዳይርቅ ለማድረግ ፓልመርን ከኢንተርናሽናል
ብሬክ በፊት ባሉ ጨዋታዎች ላይ እረፍት ለመስጠት ወስነው ነበር። ነገር ግን የ23 ዓመቱ ፓልመር እንደተፈራው ቀዶ ጥገና ካደረገ ለቀጣይ ወራት ከሜዳ ሊርቅ ይገደዳል። የጉዳት ዜና ከስፖርቲሞች ቤን ዲነሪ ተጫዋቹ ቀዶ ጥገና ማድረግ እንዳለበት ከተወሰነ ለ3 ወራት ከሜዳ እንደሚርቅ ጠቁሟል። ዲነሪ ለኢስፖርት ሲናገር እንዲህ ይላል። ኮል ፓልመር ከከባድ የብሽሽት ጉዳት ጋር ሲታገል ቆይቷል እና በእርግጠኝነት በቼልሲ ውስጥ ሊወሰድ የሚገባውን እርምጃ በተመለከቱ ውይይቶች ይኖራል። ተጫዋቹን ለመጠበቅ ከ2 እስከ 3 ሳምንታት ረፍት መስጠቱ የተሻለ እንደሆነ ግልጽ ነው። ከሚቀጥለው የኢንተርናሽናል ብሬክ በኋላ ፓልመርን መልሶ ያመጥቷል። ነገር ግን ወደ ቀዶ ጥገና ከተካሄደ እስከ 3 ወራት ከሜዳ ሊርቅ ይችላል። ስለሆነም ቀጣዮቹ ቀናት ለፓልመር ወሳኝ ናቸው ብሏል። የ23 ዓመቱ ፓልመር በዚህ ዓመት በሁሉም ውድድሮች ባደረጋቸው 4 ጨዋታዎች ላይ 2 ጎሎችን በማስቆጠር የውድድር ዘመኑን በቼልሲ በጥሩ ሁኔታ መጀመሩ ይታወሳል። ማንቸስተር ዩናይትድ ሌሎች ክለቦች የቦርንማውዝን ኮከብ አንቷን ሴሜኑን ለማስፈረም ፍላጎት እንዳላቸው ተዘግበዋል። ማንቸስተር ዩናይትድ፣ ቶተንሃም፣ ማንቸስተር ሲቲ እና አስቶን ቪላም ተጫዋቹ ላይ ፍላጎት እያሳዩ ነው ተብሏል። ነገር ግን ሌሎች የአውሮፓ ክለቦችም የ25 ዓመት ተጫዋች የተከታተሉት ነው። በቲቢአር ፉትቦል ላይ ግራይም ቤሊ ስለ ተጫዋቹ ሁኔታ ሲናገር እንዲህ ይላል። በክረምት ላይ ማንቸስተር ዩናይትድ እና ቶተንሃም ፍላጎት አሳይቶ ነበር። አሁን አንዳንድ የአውሮፓ ታላላቅ ክለቦች እየፈለጉት ነው። አሁን ባለው ሁኔታ ቦርንማውዝ ተጫዋቹ ለረጅም ጊዜ ማቆየት ይፈልጋሉ። ስለሆነ በቅርብ ተጫዋቹን መሸጥ አይፈልጉም። በቅርብ ወራት ውስጥ እንደ ሁጅሰን፣ ኬርኬዝ እና ዛባራኒ ተጫዋቾችን አጥቷል። እናም ሴሜንን በጥር መልቀቅ አይፈልጉም ብለዋል። ውድ ቤተሰቦች ለዛሬ የነበረን ቆይታ በቃ። መልካም ምሽት። አዲሱን ቻናል ሰብስክራይብ ማድረግ አይረሳ።